ኡስታዝ መሐመድ ዘይን ይባላሉ። በጎንደር ከተማ ላይ በትላንትናው ዕለት አታራውን ሰግዶ ሲመለሱ በቤተሰቦቻቸው ፊት ለፊት በታጣቂ ኃይሎች መገደላቸውን ሰምተናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ብዙ ትርፍ ይበል። በዓለም ዳርቻ ያላችሁ እህት ወንድሞቼ አላህ ይጠብቃችሁ በያላችሁበት ማለት ነው። እና ኡስታዝ መሐመድ ዘይድ ይባላሉ። በጎንደር ከተማ ላይ በትናንትናው ዕለት እንደሰማችሁት አታራን ሰግደው ሲመለሱ በቤተሰቦቻቸው ፊት ለፊት በታጣቂ ኃይሎች ነው የተገደሉት ማለት ነው። እና መገደላቸውን ሰምተናል። በጣም አዝነናል። እጅግ በጣም በቃ እንዴ ይህ ነገር ረመዳን እየተጠበቀ የሚደረገው ነገር እኔ ግራ የገባኝ ነገር ማለት ነው። እና ከእሳቸው ጋር 11 ሰዎች ከፍተኛ የሆነ ጉዳት እንደደረሰባቸው ተሰምቷል ማለት ነው። እንዲሁም ደግሞ የሚገርማችሁ ነገር ዘረፋም እንዳለ ሰምተናል። ይህ ነገር መቼ እንደሚያበቃ ብቻ ነው እኔ ግራ የገባኝ በእውነት በጣም የሚገርም በቃ ግራ የሚያጋባ ዘመን ላይ ነው ያለነው። እና የሚገባን በየክልሉ በቃ የእምነት አካላት አባቶች የእምነት አባቶች የእምነቱ በቃ እየሞቱ ነው ያሉት። በቃ የእምነት አካላቶች የእምነት አባቶች እየሞቱ ነው ያሉት። ይሄ ረመዳን እየተጠበቀ በቃ ትልልቅ ዑለሞችን አባቶችን የምንነጠቀው ነገር መቼ ነው የሚያበቃው? ግን መቼ ነው የሚያበቃው? ጋይስ መቼ ነው እልባት የሚያገኘው? በእውነት በጣም እኔ ግራ ግብት ያለኝ ነው። እንዴ እኚህ የእምነት አካላት እኮ ማለት ነው እንኳን በእጃቸው ላይ እንኳን በቃ ከቁርአን ካላህ ቃል ውጪ ማለት ነው ራሳቸውን የሚከላከሉበት ዱላ እንኳን እጃቸው ላይ የማይይዙ አካላት እኮ ናቸው በእውነት። እና በእነዚህ የተነሳ በቃ ጠመንጃ ጠላት ተቀምጦ እስከ መቼ ነው ግን? የሙስሊሙ ማህበረሰብ ብቻ አይደለም በነገራችን ላይ ማለት ነው። ያው በየክልሉ ላይ የሃይማኖት አባቶች በግፍ እየተገደሉብን ነው። በቃ እየተገደሉብን ነው ያለበት ሁኔታ አሁን ላይ ማለት ነው። ይህ ነገር በቃ በዚህ ከቀጠለ አስባችሁታል? በዚህ ከቀጠለ እኮ ሀገሪቱን እምነት አልባ ለማድረግ ነው በቃ መሰለኝ እንትናቸው ማለት ነው። እና በእነዚህ አባቶች ጸሎትና ዱዓ ነው ሀገሪቱ እንኳን የቆየችውና በእናንተ ማጠበቅ አይደለም። እባካችሁ ከቤተ እምነቶቻችን እና ከአባቶቻችን ላይ እጃችሁን አንሱልን። በቃ በእውነት ኡስታዝ መሐመድ ዘይን ብቻ ሳይሆኑ ጎንደር ላይ በነገራችን ላይ ጎንደር ከተማ ላይ በጣም መልካም ናቸው። ዘር ሃይማኖት ሳይለይ በቃ ጠብር ግፍ ጠብር ግፍ በማለት የሚታወቁ አባቶቻችን ናቸው። አላህ ሱብሃነሁ ወተዓላ ሩሃቸውን አላህ ይቀበልልን። አላህ ከሻሂዶች ተርታ ይመድብልን ማለት ነው። አላህ ሀቃቸውን ደግሞ በዚህ ዱንያ ላይ ያውጣልን። በቃ ብዙ ያልወጡ ሀቆች አሉን። በእርግጥ ሐስቡነላሁ ወኒዕመል ወኪል ሐስቡነላሁ ወኒዕመል ወኪል። ሌላ ምንም የሚባል ነገር የለም። ሁላችሁም ዱዓ እናድርጉላቸው። በተረፈ ይህን ቪዲዮ ላይክ ሼር አድርጉት። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ በዘት ተረፍ ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።